ቱሪዝም ኮንሺየስ የሆነ መንግስት አለ። ቱሪዝምን ፖለቲካሊም በፖሊሲም የሚደግፍ መንግስት አለ። ቱሪዝም ኮንሺየስ የሆነ የህብረተሰብ ክፍል ተፈጥሯል። ከዛሬ 10 ዓመት ወይም 15 ዓመት በፊት ብናቅ እኔ በደንብ ስለማስታውስ ነው ከዩኒቨርሲቲ የተመረቁ ቱሪዝም የተማሩ ሰዎች ቱሪዝም ላይ ለመቀጠር ከፍተኛ የሆነ ቻሌንጅ አለ። ቱሪዝም ይጠቅማል አይጠቅምም ብዙ ሰው ጋር ግንዛቤው አልነበረም። የቱሪዝም ሴክተር በታሪካዊ ቦታዎች ላይ መሰረት ያደርጋል። የቱሪዝም ሴክተር በባህል ላይ መሰረት ያደርጋል። አጠቃላይ በአርባን ኢንፍራስትራክቸር፣ በከተማ ልማት፣ በሁሉም ነገሮች ላይ መሰረት ያደረገ ነው። በሰዎች አኗኗር ጭምር፣ በንግድ ተቋማት ጭምር፣ ሾፒንግን ጨምሮ 1.4 ሚሊዮን ሰው ሲመጣ ስጋ፣ እንቁላል፣ ወተት ይፈልጋሉ። የግብርናውን ነው የምንጠቀመው። የታሸገ ውሃን ይፈልጋሉ። ለስላሳ የኢንዱስትሪ የፋብሪካ ውጤቶችን ነው የምንፈልገው። ቱሪዝም ሴክተር ለኢንዱስትሪው፣ ለግብርናው ዋይፋይ ሲጠቀሙ የቴሌኮምን አገልግሎት ነው የምንጠቀመው። ትራንስፖርት በጣም ኦል ሆራይዘን 360 ከፍተኛ የሆነ ጥቅም ያለው ሴክተር ነው። ጤና ይስጥልን ተመልካቾች፣ ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው አጀንዳ የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ፕሮግራሙን በማስተዋወቅ አብሬያችሁ ቆያለሁ። አብራችሁ እንድትቆዩ ደግሞ ግብዣይ ነው። እንግዲህ እንደሚታወቀው ኢትዮጵያ በተለያዩ የተፈጥሮ ሀብቶች እንዲሁም ደግሞ በባህል በቅርስ በጣም የታወቀችና ከፍተኛ ሀብት ያላት ሀገር ናት። ነገር ግን ይህንን ሀብቷን ወደ ኢኮኖሚ መቀየር ላይ ከፍተኛ የቤት ስራ እንደሚጠይቅ በተደጋጋሚ ይነገራል። እንግዲህ ጠቅላይ ሚኒስትር አብይ አህመድም ቱሪዝምን አስመልክቶ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ በተለይም በዘርፉ ስለተጀመሩ ለውጦች አንስተው ዘርፉን ደግሞ የተሻለ ኢኮኖሚያዊ ተጠቃሚነት እንድናገኝበት የተለያዩ መሰራት አሉባቸው ያሉዋቸውን ጉዳዮች አንስተዋል። ተግዳሮቶቹን እንዲሁም ደግሞ ዘርፉ ያለውንም ደግሞ አቅም ያነሱበትም ቃለ መጠይቅ ነበረ። ታዲያ ከዛ ጋር በተያያዘ አሁን ላይ እየተሰሩ ያሉ ስራዎች ምንድናቸው፣ እንዲሁም ደግሞ የዘርፉ ተግዳሮቶች ምንድናቸው የሚለውን ለማወቅ እዚህ ስቱዲዮአችን የቱሪዝም ሚኒስትር ዴኤታውን ስለሺ ግርማን ቀጥረናል። ክቡር ሚኒስትር ዴኤታ ስለመጡና የፕሮግራማችን ተካፋይ ስለሆኑ ደግሞ ከልብ እናመሰግናለን። አመሰግናለሁ ሄርሜላ። እንግዲህ ከቅርብ ዓመታት ወዲህ እንደሚታወቀው የቱሪዝም ዘርፉን ለማነቃቃት ብሎም ደግሞ ከዘርፉ ኢኮኖሚያዊ ተጠቃሚነትን ለማሳደግ በርካታ ስራዎች እየተሰሩ ነው። በተለይም ከአምስቱ የኢኮኖሚ ምሰሶ ተብለው በመንግስት ከተያዙት ማለትም ከኢንዱስትሪ፣ ከቴክኖሎጂ፣ ከማዕድን፣ ከግብርና አንጻር ጋር ተደምሮ ቱሪዝምም አንዱ ነውና ዘርፉ ሽግግር ላይ ነው ማለት እንችላለን፣ ወይም ደግሞ ሽግግር ላይ እንደሆነም እየተነሳ ነው። ቱሪዝም ዘርፉ ሽግግር እያደረገ ነው ስንል ምን ማለታችን ነው የሚለውን አንስተን እንጀምር። ጥሩ አመሰግናለሁ። በመግቢያሽ እንዳነሳሽው ከለውጥ ጊዜ ወዲህ ለተወሰኑ ሴክተሮች በተለይ ቅድም ላነሳሻቸው 5 ቀዳሚ ሴክተሮች ትኩረት ተሰጥቶ ሰፊ ስራዎች ሲከናወኑ ቆይተዋል። በቀደመው ጊዜ እንደምናውቀው አገሩ ወይ ግብርና መር ነው ወይ ኢንዱስትሪ መር ነው። አሁን የተለየ ነገር አንዱ ከትኩረት አንጻር የመጣው የሀገር በቀል የኢኮኖሚ ሪፎርም እሳቤ ተይዞ በሀገራችን ውስጥ አጠቃላይ ያለንን ሀብት የምንመለከትበት የስትራቴጂክ እይታ መሻሻል አለበት በሚል እሳቤ የብዝሃ ኢኮኖሚ እሳቤ ወደ ሀገራችን ወይም በሀገራችን ውስጥ እንዲተገበር ተደርጓል ማለት ነው። የዚህ እሳቤ አንዱ አካል የቱሪዝም ሴክተርን አድርጓል። የቱሪዝም ሴክተር እዚህ ማዕቀፍ ውስጥ መግባት መቻሉ ከዚህ በፊት ያላየናቸውን ሀብቶች ማልማት የምንችልበት እድል እንዲፈጠር የቱሪዝም ሴክተር ከዚህ በፊት ከነበረው ትኩረት የተሻለ ትኩረት እንዲያገኝ ሁኔታዎችን አመቻችቷል ማለት ነው። ወደ አክቹዋል መሬት ላይ ወርዶ ትራንስሌት ሲደረግ ምን ይመስላል ብለን ካየን የቱሪዝም ዘርፍ ቅድሚያ ያልነበረው ቅድሚያ ከመሆኑ ጋር ተያይዞ ራሱን የቻለ ጠንካራ የኢፌዴሪ ቱሪዝም ሚኒስቴር እንዲቋቋም እድል ፈጥሯል። የኢፌዴሪ ቱሪዝም ሚኒስቴር መቋቋም ብቻ ሳይሆን ለሴክተሩ የሚያስፈልገውን መዋለ ንዋይ በጀት መንግስት ኢንቨስት በማድረግም ጭምር መሳተፍ የቻለበት ሁኔታ አለ። የፕራይቬት ሴክተሩ ወይም የግሉ ዘርፍ በሆቴል፣ በሎጅ፣ በሪዞርት፣ በሬስቶራንት፣ በቱር ኦፕሬሽን ከቱሪዝም ጋር በተያያዙ በማንኛውም የአገልግሎት ዘርፎች ኢንቨስት እንዲያደርግ በጣም ጠንካራ ሰፊ የሆነ የኢንቨስትመንት ማዕቀፍ ተዘጋጅቶ ከቀረጥ ነጻ ማበረታቻ ጀምሮ የግሉ ዘርፍ ደፍሮ እዚሁ ኢንቨስትመንት ውስጥ እንዲገባ ሁኔታዎች ተመቻችተዋል። ዛሬ በየሳምንቱ 1 ሆቴል 2 ሆቴል አዲስ አበባ ውስጥ ወይም በክልሎች መመረቅ ብዙ ዜና አይደለም።
የሚጠበቅ ጉዳይ ሆኗል። መሬት ላይ የምናየው እውነት ሆኗል ማለት ነው። እንደ አጠቃላይ ላነሳሽው ጥያቄ በተለይ በመሰረታዊነት ካለው ጠቀሜታ አንጻር በአሁኑ ሰዓት የቱሪዝም ሴክተር በሀገራችን ውስጥ ከ2 ሚሊዮን በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ እድል ፈጥሮ ይገኛል። በዚህኛው አሁን ሌተስት ባለን የስታቲስቲካል ዳታ መሰረት 1.4 ሚሊዮን በላይ የውጭ ሀገር ቱሪስቶች ብቻ ሀገራችን ጎብኝተዋል። በዚህም የኮንፈረንስ ቱሪዝምን ጨምሮ ከ5 ቢሊዮን ዶላር ያላነሰ ማግኘት ችለናል ማለት ነው። እንግዲህ ይሄ የቱሪዝም ሴክተር የውጭ ንግድ ነው፣ የአገልግሎት የውጭ ንግድ ነው፣ ሰርቪስ ሴክተር ስለሆነ በዚህ ምክንያት የምናገኘውን የአገልግሎት የውጭ ንግድ 30% ያላነሰ የቱሪዝም ሴክተር መሸፈን ችሏል። በዚህ ሁሉ ፕሮሰስ የውጭ ምንዛሬ ነው የምናመጣው። ይሄ የውጭ ምንዛሬ ዛሬ ስቴሽነሪ መግዛት፣ መድኃኒት መግዛት፣ ሌሎች መሰረታዊ ነገሮችን ማሟላት ብንፈልግ ለዛ የውጭ ምንዛሬ ከማግኘት አንጻርም ሰፊ ጠቀሜታ አለው። የውጭ ምንዛሬ፣ የስራ እድል፣ ለጂዲፒ ያለው አስተዋጽኦ እነዚህ የማክሮ ኢኮኖሚክ ቫሪብሎችም ናቸው። አጠቃላይ የማክሮ ኢኮኖሚያችን አጠቃላይ የንግድ ሚዛን የተሻለ እንዲሆን አስተዋጽኦ ስለሚያበረክቱ በሀገራችን ምጣኔ ሀብታዊ እድገት ላይ ሰፊ ጠቀሜታ አላቸው ማለት ነው። ከዚህ ባሻገር ማህበራዊ ጠቀሜታም አለው። ትናንትና ባየሽው የክቡር ጠቅላይ ሚኒስትሩ ገለጻ የሀገራችን ቱሪዝም በውጭ የተንጠለጠለ ብቻ ሳይሆን የሀገር ውስጥ ቱሪዝምም ሰፊ መሰረት እንዳለው በበርካታ ሚሊዮኖች የሚቆጠር የሀገር ውስጥ ቱሪዝም እንደሚንቀሳቀስ በበዓላት፣ በኢቬንቶች፣ ለመዝናናት፣ ለስፖርታዊ ኩነት፣ ለተለያየ ለንግድ በተለያየ ምክንያት ያው ቱሪዝም በተቀመጠበት ጽንሰ ሀሳብ ወይም ዴፊኒሽን መሰረት ሰዎች ይጓዛሉ። በዚህ ምክንያት በጣም ሰፊ ቁጥር ያለው የሀገር ውስጥ ቱሪዝም እንቅስቃሴ አለ። ይህ ማለት ሰፊ የሆነ የካሽ ሞቢላይዜሽን የገንዘብ እንቅስቃሴ አለ። ሰፊ የሆነ የትራንስፖርት አገልግሎት የሆቴልና የመስተንግዶ አገልግሎት የሚፈጥረው የስራ እድል አለ። በተመሳሳይ የሀገራችን ዜጎች የራሳቸውን አገር ይበልጥ እንዲያውቁና እርስ በርስ ከሀገራቸው ዜጎች ጋር እንዲዋደዱ የአንድ ሀገር ዩኒቲ ወይም ሀገራዊ አንድነት የሀገር ግንባታ ከመመስረት አንጻር ሰፊ የሆነ ማህበራዊ ጠቀሜታ አለው ማለት ነው። እንደ አጠቃላይ ከዚህ ባሻገር ያው ኢንቨስትመንትን ከማሳደግ አንጻር የሀገራችን ገጽታ በውጭ ዓለም የተሻለ የሀገር ገጽታ ግንባታ እድል ከመፍጠር አንጻር ሰፊ ጠቀሜታዎች አሉት። እነዚህ ምጣኔ ሀብታዊ ማህበራዊ ጠቀሜታዎች አልፎ በጣም ብዙ ዘርዝረን የማንጨርሳቸው ኢንክሉዲንግ የሶፍት የዲፕሎማሲ ፓወር ነው ቱሪዝም። ሀገራችን በሌላው ዓለም ዘንድ በተለያየ መንገድ በዲፕሎማሲ ከሚሰራው ስራ ያላነሰ ቱሪስቶች መጥተው ሀገራችን ሲያዩ፣ ተጽዕኖ ፈጣሪ ግለሰቦች፣ የሀገር መሪዎች ሀገራችን መጥተው ሲያዩ ሲጎበኙ ወይም ሀገራችን በውጭ በሚኖራት የተሻለ የሀገር ገጽታ ጉዳይ ላይ የተሻለ አመለካከት እንዲኖራቸው የተሻለ ትረስት እንዲኖራቸው ኢትዮጵያን ለጉብኝት፣ ለኢንቨስትመንት፣ ለንግድ ይበልጥ እንዲመርጡ የሚያደርግ ሰፊ አቅም አለውና የዲፕሎማሲ ሶፍት ፓወርም ጭምር ያለው ጠንካራ ሴክተር ነው። ብዝሃ ጠቀሜታ ያለው ነው ማለት ነው። እንግዲህ መልካም መንግስት ትኩረት ሰጥቶታል ብለናል። በርካታ ስራዎችም እየተሰሩ እንደሆኑ እናያለን። ከአምስቱ የኢኮኖሚ ምሰሶዎች መካከል አንዱ ቱሪዝም ነው ካለን በከፍተኛ ሁኔታ ከዘርፉ ተጠቃሚ መሆን አለብን ማለት ነው። ታዲያ ከዚህ አንጻር ቀደም ያለውን አንስተን በተለይም አሁን መንግስት ለዘርፉ ከፍተኛ ትኩረት መስጠቱን ተጨባጭ ለውጥ መሬት ላይ ያለው እንዴት ነው፣ ምንስ እያስገኝን ነው የሚለውን ብናነሳ፣ ምክንያቱም ቀደም ሲልም ኢትዮጵያ ሀብታም ናት ብለናል። የተፈጥሮ ሀብት አላት፣ የመልክዓ ምድሯ አለ፣ ባህል አለ፣ ቅርሶች አሏት። ነገር ግን እነዛን ሀብቶች በሚገባ አልተጠቀምንባቸውም ነበር። አሁንስ መንግስት ትኩረት ሰጥቶት በርካታ ስራዎችን እየሰራ ነው ካልን መሬት ላይ ያለው ጠቀሜታው እንዴት ይታያል? እንግዲህ ጥቅሞቹ በጣም ብዙ አይነት ናቸው። ለምሳሌ አሁን ከለውጥ ወዲህ በቱሪዝም ሴክተር የቱሪዝም ሴክተር በባህሪው ሰፊ ነው። የቱሪዝም ሴክተር የተንጠለጠለው በብሔራዊ ፓርኮችና ዱር እንስሳት አጠቃላይ ተፈጥሮ ሀብትን መሰረት ያደርጋል። የቱሪዝም ሴክተር በታሪካዊ ቦታዎች ላይ መሰረት ያደርጋል። የቱሪዝም ሴክተር በባህል ላይ መሰረት ያደርጋል። አጠቃላይ በአርባን ኢንፍራስትራክቸር፣ በከተማ ልማት፣ በሁሉም ነገሮች ላይ መሰረት ያደረገ ነው። በሰዎች አኗኗር ጭምር፣ በንግድ ተቋማት ጭምር፣ ሾፒንግን ጨምሮ። ስለዚህ የቱሪዝም ሴክተር ትኩረት ከማግኘቱ ጋር ተያይዞ አንድ መሰረታዊ ነገር የተሰራው በብሔራዊ ፓርኮችና ዱር እንስሳት መጠለያ አካባቢ ሰፊ የሆነ የመሰረተ ልማት ክፍተት ነበር። ሰፊ የሆነ ማረፊያ ቦታዎች፣ ምንም አይነት ሎጅ፣ ሪዞርት፣ የእንግዳ ማረፊያ ፋሲሊቲዎች፣ መሰረተ ልማቶች፣ መንገድ፣ ኤርፖርት አልነበረም።
ትናንትናው ገለጻ ላይ እንዳየሽው ከለውጥ ወዲህ ወደ 7 ኤርፖርቶች ተጠናቀው አገልግሎት መስጠት ጀምረዋል። አዳዲስ ኤርፖርቶች በመገንባት ላይ ያሉ አሉ። ሰፊ የመሰረተ ልማት ለምሳሌ የመንገድ የቴሌኮሙኒኬሽኑን እንኳን ብናይ እስከ 5G ድረስ የዘመነ ቴክኖሎጂ። በአሁኑ ሰዓት ቱሪስት አንድ ሆቴል ላይ ሲገባ ከዚህ ቀደም በእኔ እድሜ ይጠይቅ የነበረው የሆቴል ሩም ቁልፍ ይጠይቃል ወይም መታጠቢያ ቤት ነው የሚጠይቀው። አሁን የሆቴሉ በር ላይ እንደገባ አክሰስ ማድረግ ካልቻለ የዋይፋይ ፓስወርድ ነው የሚጠይቀው። ስለዚህ ዘመኑ የሚጠይቀውን የቴክኖሎጂንም ወደ ሀገራችን ከማምጣትና ከመተግበር አንጻር ሰፊ አዳዲስ ስራዎች ተሰርተዋል። ስለዚህ ለሴክተሩ በተሰጠው ትኩረት አስፈላጊ የሆኑ መሰረተ ልማቶች፣ ማረፊያ ቦታዎች፣ ግንባታ ፋሲሊቲ ማሟላት ተችሏል ተብሎ ሊወሰድ ይችላል። ሁለተኛ በጣም መነሳት ያለበት የቅርስ እና የተፈጥሮ ሀብት ጥበቃ ስራዎች ናቸው። ለምሳሌ 1000 ዓመት የሞላቸው የቅዱስ ላሊበላ አብያተ ክርስቲያናት፣ ወደ ከ400 እስከ 600 ዓመት የሚሞላቸው የጎንደርና በጎንደር ዙሪያ ያሉ ቅርሶች፣ የ100 ዓመት አካባቢ ያለፈው የጅማ አባጅፋር ቤተ መንግስት፣ እንዲህ አይነት በሀገራችን ውስጥ በተለያዩ ቦታዎች ጠቅሰን ማንጨርሳቸው በጣም በርካታ ቅርሶች ሀረር ጀጎልን ጨምሮ በርካታ ቅርሶች አሉ። እነኚህ ቅርሶች በተለያየ ጊዜ ሳይጠበቁ አገልግሎትም ሳይሰጡ አንዳንዶቹ የቆዩ ስለነበሩ እነዚህን ቶሎ ጠግኖ አገልግሎት እንዲሰጡ ጥበቃ እንዲደረግላቸው መሰረተ ልማት እንዲሟላላቸው ለቱሪዝም አገልግሎት እንዲውሉ ታጥረው ተዘግተው ብቻ እንዳይቆዩ ጥረት ተደርጓል። ስለዚህ ይሄ ለቱሪዝም መሰረት የሆኑትን ነገሮች ከማስተካከል አንጻር የተሰራ ነው። ሌላው በቱሪዝም ሚኒስቴር ከማቋቋም ጋር ተያይዞ የግሉን ዘርፍ በኢንቨስትመንት ከመደገፍ ፕራይቬት ሴክተሩ በቱሪዝም ሴክተር መሬት ቢፈልግ ለሆቴል ለሪዞርት ግንባታ መሬት ያገኛል። መሬቱን ካገኘ በኋላ አስፈላጊ የሆነ የግንባታ ቁሳቁስ ብረት፣ ለሰራተኞቹ ማመላለሻ ተሽከርካሪ፣ ለሆቴሉ ማሳመሪያ መጋረጃ፣ ምንጣፍ፣ ሹካና ማንኪያ ሳይቀር ቢፈልግ እነዚህም በሙሉ ማቴሪያል ከቀረጽ ነጻ እንዲያስገቡና ስራቸውን እንዲጀምሩ ያደርጋል። ስራ ሲጀምሩ በእኛ ሀገር ምንም እንኳ የበቃ የሰው ኃይል ሴክተር መምራት የሚችል ተቋም መምራት የሚችል ሆቴል ሎጅ ማስተዳደር የሚችል የኢትዮጵያን ሳይሆን በየትኛውም ዓለም ደረጃ ያለውን ኢንተርናሽናል ቼን ማስተዳደር የሚችል ሰው ያለ ቢሆንም ከራሳችን ሀገር ካላመጣና ምንም የሚሉ የውጭ ኢንቨስተሮች ካሉ ከራሳቸው ሀገር እስከ ምግብ አምሳይ ድረስ ማምጣት እንዲችሉ በተወሰነ ጊዜ ገደብ እድል ይሰጣቸዋል። መንግስት ከመሬት እስከ ሰው የማበረታቻ እድል ያቀርባል። ስለዚህ የግሉ ዘርፍ እንዲበረታታ እንዲህ አይነት በጣም ጠንካራ የኢንቨስትመንት ማበረታቻ ፓኬጅ ለፕራይቬት ሴክተሩ ይሰጣል። ይሄ በመዋለ ንዋይ በገንዘብ ቢተመን ያው ፕራይቬት ሴክተሩ ያውቀዋል። ለአንድ ሆቴል የሚሰጠው የሁለት ሆቴል ወጪ ሊያስወጣው የሚችለውን ያክል ማበረታቻ መንግስት ድጋፍ ያደርጋል። ስለዚህ እንዲህ አይነት ድጋፎች አሉ። ሌላው የፕራይቬት ሴክተሩ ቢዝነሱን ከጀመረ በኋላ የፕራይቬት ሴክተሩ እንዲበረታታ ቢዝነሱ እንዲተዋወቅለት አገልግሎቱ እንዲተዋወቅለት መንግስት ኮንፈረንስ እንዲመጣ ሁሉ ጥረት ያደርጋል። በተለያዩ ዓለም ሀገራት ሄደው ሰርቪሳቸውን አገልግሎታቸውን እንዲያስተዋውቁ ኢቭን እኛ እንደ ቱሪዝም ሚኒስቴር እንኳን በዓለም ላይ ባሉ ስመጥር የኮንፈረንስ ቱሪዝም ትሬድ ፌሮች እና የንግድ ለንግድ መድረኮች ዓለም ላይ ባሉ የቱር ኦፕሬተሮች የሚሳተፉባቸው ስመጥር የሆኑ ኤግዚቢሽኖች ትሬድ ፌሮች በመገኘት ሀገራችን እናስተዋውቃለን። ስለዚህ የማስተዋወቅ ስራውንም ጭምር መንግስት ያግዛል። አገልግሎቱን መስጠት ከጀመረ በኋላ አገልግሎቱ የጥራት ደረጃው እንዳይጓደል የጥራት ደረጃውን ይመድብለታል። ወደፊት እንዲያውም እኛ አውትሶርስ እናደርገዋለን ይሄን ፕራይቬት ሴክተር ሊሰራ ይገባል ወደ ማለት ደርሰናል። ስለዚህ እንዲህ አይነት የፕራይቬት ሴክተሩን ሰፖርት የሚደረግበት ሰፊ የሆነ ማዕቀፍ አለ። በቱሪዝም መዳረሻ አካባቢ ያለው ህብረተሰብ ተጠቃሚ እንዲሆን ህብረተሰቡ ቅርሱን ያለውን የተፈጥሮ ሀብት አስፈላጊ የሆነው መሰረተ ልማት ከማሟላት ባሻገር የአካባቢው ህብረተሰብ በቀላሉ በዛ አካባቢ በሚኖረው የቱሪዝም ልማት ውስጥ የንግድ እንቅስቃሴ ውስጥ ኢንቨስትመንት ውስጥ በቀላሉ ገብቶ መሳተፍ እንዲችል እድል ይመቻችለታል። መንግስት ድጋፍ ያደርጋል። በፖሊሲ ማዕቀፍ ቀርጸን እንተገብራለን። አስገዳጅ የሆኑ የህግ ማዕቀፎች አሉ። ለምሳሌ በሆቴሎች ውስጥ ኢትዮጵያውያን የሆኑ በሴክተሩ የተማሩና ብቃት ያላቸው ሰዎች ሰርቲፋይድ የሆኑ ኦፍ ኮርስ እውቀት፣ ክህሎት፣ ዲሲፕሊን ያስፈልጋቸዋል። እነኚህ ነገሮች ካላቸው በሴክተሩ ገብተው በንቃት ተሳታፊ ሆነው ተጠቃሚ መሆን እንዲችሉ ይህን የሚያበረታታ ስትራቴጂ፣ ፖሊሲ፣ የህግ ማዕቀፍ ቀርጸን እንተገብራለን። በዚህ ሁሉ አሁን እኔ በማነሳቸው ምን አይነት ውጤት መጥቷል ከተባለ እነኚህ አሁን ያነሳኋቸው በሙሉ
ለ2 ሚሊዮን በላይ ቅድም ያነሳሁት አይነት ዜጎች የስራ እድል ፈጥረዋል። ከ5 ቢሊዮን ዶላር በላይ በአመት የውጭ ምንዛሬ ማግኘት ጀምረናል። በሀገራችን ውስጥ የቱሪዝም ሴክተር ከ1% ያነሰ ለሀገር ውስጥ ምርት ጂዲፒ የነበረው አስተዋጽኦ ከ3% በላይ እንዲሆን አድርገናል። የቱሪዝም ሴክተር ከ30% በላይ የሚሆን የውጭ አገልግሎት ንግድ አስተዋጽኦ በማበርከት ላይ ይገኛል። ስለዚህ የቱሪዝም ሴክተር በአሁኑ ሰዓት ለሀገራችን አጠቃላይ ምጣኔ ሀብታዊ፣ ማህበራዊና ሌሎች ጉዳዮች ከፍተኛ የሆነ አስተዋጽኦ እያበረከተ ነው ማለት ነው። ለገጽታ ግንባታ፣ ለዲፕሎማሲ ዝርዝረሽ የማይጨርሻቸው ጉዳዮች ጠቀሜታ አለው። እኔ ከምንም በላይ ያው ቱሪዝም ፕራዮሪቲ መሆን አለበት የለበት የሚልም አርጊውመንት አንዳንዴ ስለማይ በዚህ አጋጣሚ ማንሳት የምፈልገው የቱሪዝም ሴክተር ማለት የራሳችን ባህል ማስተዋወቅ ነው። የራሳችን አገር ማስተዋወቅ ነው። የራሳችን ባህል ተፈጥሮ ሀብት ማልማት ነው። የራሳችን ታሪክ ለሌላው ዓለም ለራሳችን አገር ህዝብ መናገር ነው። ስለዚህ የራስን ታሪክ፣ ባህል፣ ተፈጥሮ ሀብት ለሌላውም ለአገሩም ዜጋ ማስተዋወቅ፣ ከዚህ የገቢ ምንጭ ማግኘት፣ ከዚህ የስራ እድል መፍጠር፣ በዚህ በዓለም ላይ ተጽዕኖ ፈጣሪ ታዋቂ ሀገር መሆን ማንንም ሊያስከፋ አይገባም እና የቱሪዝም ሴክተር ሁሉም ሰው ለዚህ ወዳጅ ወይም አላይ መሆን ያለበት ብዬ ለማንሳት ነው። አመሰግናለሁ። ቀደም ብለውም እንደገለጹልኝ መንግስት ለዘርፉ ትኩረት ሰጥቶታል ስንል በተለይም ደግሞ ፕራይቬት ወይም ደግሞ የግል ባለሀብቱን ከማበረታታት አንጻር በርካታ ስራዎችን እየሰራ እንደሆነ ጠቅሰናል። ቱሪዝምን እንደ ሀብት ምንጭነት መጠቀም ላይ ወይም ደግሞ እንደ ሀብት ምንጭነት መቁጠር ላይ ክፍተት አለ ብለን ነበርና አሁን ላይ ያለው ያስተሳሰብ ለውጥ ምን ይመስላል? በተለይም በባለ ሀብቱ ምክንያቱም መዳረሻዎች ወሳኝ ናቸው። አንድ ቱሪስት ወደ ኢትዮጵያ ሲመጣ ምንም እንኳን ፓርኩን ቢወደው ምንም እንኳን እንስሳቶቹን ቢወዳቸው ቢፈልገው ጥሩ የሚያርፍበት ስፍራም ይፈልጋልና መንግስት ከሚሰራቸው በተጨማሪ የፕራይቬት ሴክተሩ ድጋፍ የፕራይቬት ሴክተሩ ደግሞ ለቱሪዝም ዘርፍ ያለው እይታ አመለካከት ምን ይመስላል? አሁን ላይ ጥሩ ጥያቄ ነው። የስ ኤንድ ኖ በአንድ በኩል ለምሳሌ ቱሪዝም ሴክተርን የሚያውቀው በቱሪዝም ሴክተር ላይ ተሳታፊ የሆነው ወይም በቅርበት መረጃው ያለው እንግዲህ አስጎብኚዎች፣ አስጎብኚ ድርጅቶች፣ ሆቴል ላይ ያሉ አጠቃላይ በቱሪዝም መዳረሻ አካባቢ ያሉ የቱሪስት እንቅስቃሴን የሀገር ውስጥም ይሁን የውጭ የሚያውቁ አሁን ደግሞ በቅርብ ጊዜ ያመጣ ነው የኮንፈረንስ ቱሪዝም የማይስ ቱሪዝም በጣም በጥሩ ሁኔታ እያደገ ስለሆነ ከዚህ ጋር ተያያዥ ትንሽ ግንዛቤም ቢሆን ያላቸው በቅርብ ርቀት የሚከታተሉ ሰዎች በጣም ቀናኢ፣ በጣም ወዳጅ፣ በጣም ሰፖርቲቭ ናቸው። ሴክተሩ እንዲያድግ ይፈልጋሉ። እልህ አላቸው። እንኳን አሁን ቀድሞ ሳይጠቀሙ ሁሉ ሰፖርት እያደረጉ የቆዩ ናቸው። ነገር ግን በተወሰነ መንገድ ለሴክተሩ ሩቅ የሆኑ ሌሎች ኢንቨስትመንት ላይ ፒውርሊ ያሉ በቱሪዝም ሴክተር ቀጥታ ገብተው ደፍረው ኢንቨስት አድርገው ተጠቃሚ ለመሆን ሲጠራጠሩ ያለው ምናልባት በቱሪዝም የሚገኘው ኢንቨስትመንት ቶሎ ሪተርን ኦን ኢንቨስትመንት ቶሎ ገቢ ላይ ያስገኘን ይችል ይሆን የሚል ስጋት ኢንቨስት ለማድረግ ፈልገው ሌሎች ይሄ ወደ አስቸኳይ የሆነ የሸቀጥ ንግድ ውስጥ ሲገባ ያለው ይሄ ከግንዛቤ እጥረት ወይም ደግሞ እንግዲህ ያው ፕሮሰስ ነው። እያንዳንዱ ነገር አሁን እየፈጠነ ወደ ሴክተሩ ያለው የፕራይቬት ሴክተር ኢንጌጅመንት በጣም ፈጣን ነው። በዛ ሂደት ውስጥ ይስተካከላል ብዬ አምናለሁ። የቱሪዝም ሴክተርና አሁን ሌሎች ሴክተሮችን ለማወዳደር ሳይሆን የግብርናን ሴክተር ብናይ ግብርና በጣም ኢምፖርታንት ነው። የጀርባ አጥንት ነው ለሀገራችን። ሁላችንም በግብርና አልፈናል። የግብርና ሴክተር ግን ለምሳሌ ግንቦት ወይም ሰኔ አካባቢ የሚዘራ ክረምት አካባቢ ላይ የአረም ወቅት ሊኖር ይችላል። ካልጠፋ ደግሞ ኦፍ ኮርስ ሃርቨስት የሚደረገው ወይም ምርት የሚሰበሰበው ህዳር ታህሳስ ድረስ ሊሄድ ይችላል። ወደ 5 ወር 6 ወር ድረስ ሊሄድ ይችላል። ከዘመነ ደግሞ ትንሽ ከዛ በታች የሆነ ወር ነው የሚሆነው። የቱሪዝም ሴክተር ዛሬ ተሰርቶ ዛሬ ነው ገቢው። ዛሬ ሆቴል ያከራየ ሰው ዛሬ ነው የሚሰራው። ዛሬ ያስጎበኘ ሰው ዛሬ ነው። ዛሬ መኪና ያከራየ ሰው ዛሬ ነው። ዛሬ መዳረሻውን የከፈተ ሰው ዛሬ ነው ገቢ የሚቀበለው። በጣም ፈጣን የሆነ በጣም ኩዊክ የሆነ ሪተርን ኦን ኢንቨስትመንት ያለው በጣም ለሀገራችን አስፈላጊ የሆነ የአገልግሎት ዘርፍ ነው። ስለዚህ በዛ መልኩ ሊመለከቱት ይገባል። እንደ አጠቃላይ ግን በአሁኑ ሰዓት ባለው የለውጥ አስተሳሰብ የስትራቴጂክ የእይታ ሽፍት የቱሪዝም ሴክተር በኢትዮጵያውያን ዘንድ ተቀባይነት ያገኘ ሴክተር ነው። ይህ ሴክተር ሁሉም ማለት ባልችልም አብዛኛው የህብረተሰብ ክፍል
የራሱን ባህል ታሪክ ተፈጥሮ ሀብት እንደሚያስተዋውቅ ስለሚረዳ እዚህ አካባቢ ላይ መዳረሻችን ቢለማ እዚህ አካባቢ ላይ ቅርሳችን በዩኔስኮ ቢመዘገብ እዚህ አካባቢ ላይ የቱሪዝም እንቅስቃሴውን ብታስተዋውቁ እዚህ አካባቢ ላይ መሰረተ ልማት ቢሟላ አገልግሎት ሰጪዎች ቢሰለጥኑ የሚል ጥያቄ ነው። አሁን በየጊዜው ሊስት ኦፍ ቲንግስ ቱ ዱ ዝርዝር ያለኝን እጄ ላይ እንዲህ አይነት ነገሮችን ቶሎ እንድናሟላ የሚጠይቅ ነው። እንደ ሚኒስቴር መስሪያ ቤት እንኳን በዚህ በጀት ዓመት ከለየናቸው መልማት የሚችሉ የቱሪዝም መዳረሻዎች ወደ 812 ደርሰዋል። ስለዚህ በጣም ሰፊ የሆነ ፖቴንሻል ወይም አቅም አለ። ፖቴንሻል በርደን ነው ካልተጠቀምንበት። ስለዚህ ይሄን እንዴት ቶሎ አልምተን የግሉ ዘርፍ አልምቶ መንግስት አልምቶ አስተባብሮ ሌሎች አካላትም አግዘው ቶሎ ወደ ልማት ገብተው ኢትዮጵያ ስመጥር እና ግንባር ቀደም የቱሪዝም መዳረሻ ሀገር ትሆናለች የሚለው ነው እንጂ የሚያሳስበው በህብረተሰቡ ዘንድ ያለው አንደርስታንዲንግ ተሻሽሏል የሚል ነው። ከዛሬ 10 ዓመት ወይም 15 ዓመት በፊት ብናቅ እኔ በደንብ ስለማስታውስ ነው ከዩኒቨርሲቲ የተመረቁ ቱሪዝም የተማሩ ሰዎች ቱሪዝም ላይ ለመቀጠር ከፍተኛ የሆነ ቻሌንጅ አለ። ቱሪዝም ይጠቅማል አይጠቅምም ብዙ ሰው ጋር ግንዛቤው አልነበረም። አትሊስት አሁን ያ ነገር ሙሉ በሙሉ ተስተካክሏል ባልልም ቱሪዝም ኮንሺየስ የሆነ መንግስት አለ። ቱሪዝምን ፖለቲካሊም በፖሊሲም የሚደግፍ መንግስት አለ። ቱሪዝም ኮንሺየስ የሆነ የህብረተሰብ ክፍል ተፈጥሯል። ስለዚህ እያንዳንዱ ነገር ከንቃት ከእውቀት ከግንዛቤ ስለሚጀምር እሱን መሰረት ይዟል ብዬ አምናለሁ። እሱን ተከትሎ በምንሰራቸው ስትራቴጂዎች በምናወጣው የህግ ማዕቀፍ አሁን በጀመር ነው አጠቃላይ የፖሊሲ አቅጣጫ ከትናንት ዛሬ ይሻላል። አምሹር ነገ ደግሞ ከዛሬ የተሻለ ይሆናል ብዬ አምናለሁ። ምናልባት ስለ ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ ተብለው የተሰሩ የልማት ስራዎች አሉ። እንዲሁም ደግሞ የኮሪደር ልማቱን ማንሳት እንችላለን። እንደው የቱሪዝሙ መደላደል እንዲመቻች ወይም ደግሞ ለቱሪስት ሆኖ ኢትዮጵያ ለሚመጣ ሰው የፈጠሩት መደላደል ምንድነው? እነዚህ ገበታ ፕሮጀክቶች የነበረብንን ባክሎግ ወይም ክፍተት ለረጅም ጊዜ ሳንሰራ የቆየውን የቤት ስራ ለመሙላት አግዘዋል። አሁን ዓለም ላይ የደረሰውን አጠቃላይ የአገልግሎት አሰጣጥ ልህቀት ጥግ ወይም እምርታ በኢትዮጵያ ደረጃ በተወሰኑ ቦታዎች እሱን ሰርተን ማሳየት እንድንችል ሁኔታዎች አመቻችተዋል። ሰርቶ ማሳያዎች ናቸው፣ ሞዴል ናቸው። እስካሁን ድረስ በነበረው አንድነት ፓርክን ሰርተን እኮ ከሱ በምናገኘው ገንዘብ የታችኛው ቤተ መንግስት ማልማት ተችሏል። ገበታ ለሸገር የተሰሩ ፕሮጀክቶች እነዚህ ፕሮጀክቶች ተሰርቶ በተገኘው ገቢ ወደ ገበታ ለሀገር ወደ ገበታ ለትውልድ መሸጋገር ተችሏል። ስለዚህ እነዚህ በጣም ሰፊ ትርጉም ያላቸው ከአገልግሎት አንጻር የሀገራችን ከፍታ የኢትዮጵያን ቪዥን ራዕይ ልንደርስ የምናስብበትን አጠቃላይ የተወዳዳሪነት የቱሪዝም ካርታ ቦታ የሚያሳዩ ናቸው። ስለዚህ ሰፊ ጠቀሜታ አላቸው ብዬ ነው የማምነው። ሌላው ከኮሪደር ልማት አንጻር ያው የኮሪደር ዴቨሎፕመንት አርበን ቱሪዝም የሚባል አለ። የከተማ ቱሪዝም ወይም ሲቲ ቱሪዝም። የከተማ ቱሪዝም አንዱ መሰረት አንድ ሰው በከተማ ውስጥ ያው የሚታዩ ነገሮች አሉ የሉም የመጀመሪያው ነው። ኮር ፕሮዳክት ሙዚየም አለ ወይ፣ የሚጎበኙት የእምነት ቦታ አለ ወይ፣ የሚሄድበት ገበያ የምሸምትበት አለ ወይ፣ ከተማ ውስጥ ላየው የሚችል ኤክስፒሪየንስ ላደረገው የሚችል ነገር አለ ወይ፣ የምመገብበት ቦታ አለ ወይ፣ እንዲህ ነገሮች አሉ። እነዚህ አሉ ቢሆን አክሰሰብል ነው ወይ ሰከንድ ኩዌስችን። ሁለተኛው እነዛ ቦታዎች ላይ መሄድ ይችላለሁ ወይ፣ መድረስ ይችላለሁ ወይ፣ በቀላሉ መጓዝ ይችላለሁ ወይ፣ ደርሼ መመለስ ይችላለሁ ወይ። ይሄን ፈጥሯል ኮሪደር። የኮሪደር ትራንስፖርት ዴቨሎፕመንት ሰዎች በቀላሉ በወንዝ ዳርቻ በቀላሉ በመሀል ከተማ በቀላሉ ከቦታ ቦታ ማየት የሚፈልጓቸውን ነገሮች በእግር በሳይክል በተሽከርካሪ ህፃናት ከፈለጉ ደግሞ በተለያዩ የህፃናት የትራንስፖርት አማራጮችም ጭምር በመጫወቻዎችም ጭምር በቀላሉ የሚፈልጉበት ቦታ መድረስ የሚችሉበትን ሁኔታ አክሰስ ፈጥሯል። አክሰስ ኢዝ ቬሪ ኢምፖርታንት ለቱሪዝም። አክሰስ በሌለበት ቦታ ማንም ሰው ጊዜውን ገንዘቡን ማጥፋት አይፈልግም። ስለዚህ የኮሪደር ትራንስፖርት ዴቨሎፕመንት ለቱሪዝም ሴክተሩ አንዱን መሰረታዊ ምሰሶ ወይም ፒላር መልሷል። ይሄ የሚናቅ አስተዋጽኦ አይደለም። ሁለተኛው ጠቀሜታ አክሰሱን ካገኙ በኋላ እዛ ቦታ ላይ ሲሄዱ የሚፈልጓቸው አገልግሎት መኖራቸው ነው። ቅድም እንዳነሳሁት ዛሬ በርዝዴይ ላክብር ቢል ፒዛ ቤት ፒዛ ሀቶች አሉ፣ ኮፊ ሃውሶች አሉ፣ የስጦታ እቃ መደብር መሸጫዎች በየቦታው አሉ።
የኮፊ ሃውስና ሬስቶራንቶች አሉ፣ የፕላዛዎች አሉ፣ ፐብሊክ ፕላዛዎች አሉ። እነዚህ ፕላዛዎች ማንም ሰው በየትኛውም የኢኮኖሚ ደረጃ በእግሩ ካርጎ በፈለገበት ሰዓት ሊናፈስባቸው ሊዝናናባቸው የሚችሉ ናቸው። ውይይት ሊያደርጉባቸው የሚችሉ ፐብሊክ ፓርኮች፣ አንፊ ቲያትሮች ጭምራሉ። እነዚህ አንፊዎች የአርት ስራ፣ የተለያዩ የፈጠራ ስራዎችን፣ የድርሰት መጻፍ የሚፈልጉ ሰዎች ቢፈልጉ ቦታዎች አሉ። ስለዚህ እነዚህ አጠቃላይ መጠነ ሰፊ የሆነ ጠቀሜታ ያላቸው ለቱሪዝም ሴክተሩ ከዛ አልፎም ለባህል፣ ለስፖርት የስፖርት ማዘውተሪያ ስፍራዎች አሉ። እነዚህ ሄልዚ የሆነ የህብረተሰብ ወይም ዜጋ ክፍል እንዲኖረን ትልቅ አስተዋጽኦ አላቸው። እኔ ሌላው በዚህ ጉዳይ ቢነሳ ደስ የሚለኝ የኢትዮጵያን እና ኢትዮጵያ ውስጥ የሚኖሩ በተለይ አዲስ አበባ ላይ የውጭ ሀገር ዲፕሎማቲክ ኮሚኒቲዎች አሉ። የውጭ ሀገር ዲፕሎማቲክ እና ሌሎች ሬዚዳንቶች አሉ፣ ነዋሪዎች የነዚህን የሚፈልጉትን ሌላ ዓለም ብንሆን ኖሮ እናገኝ ነበር የሚሉት ነገር እንዲያገኙ እድል ፈጥሯል። ለዜጎቻችን የላይፍ ስታይል መሻሻል፣ የላይፍ ስታይል ለውጥ አምጥቷል። የአኗኗር ዘይቤ ለምሳሌ ከሰኞ እስከ ሰኞ ቤቱ የሚሆን ሰው አሁን ቅዳሜና እሁድ ልጆቹን ይዞ ፐብሊክ ፓርክ ሊወስድ ይችላል። የህፃናት መጫወቻ ችልድረን ፕላይ ግራውንድ ሊወስድ ይችላል። የተለያዩ ቦታዎች ይዞ ወክ ሊያደርግ ሊንቀሳቀስ፣ ሃይኪንግ፣ ዎኪንግ፣ ባይኪንግ፣ ሳይክል ይዞ መንቀሳቀስ ይችላል። የተለያዩ ኮፊ ሃውሶች ሄዶ ሊዝናና ይችላል። ስለዚህ የኑሮ ዘይቤ መሻሻል ወይም ላይፍ ስታይል ቼንጅ ሁሉ አምጥተዋል። በዚህ ጀርባ ግን ምን አለ? ስራ እድል አለ። በጣም በርካታ ስራ እድል ነው ያለው። በዚህ ጀርባ የከፍተኛ የሆነ የገንዘብ እንቅስቃሴ ገበያ አለ። ከዚህ ጀርባ ለመንግስት እንኳን ብትወስጂው ለዜጎች የስራ እድል ከመፍጠር ቀጥሎ ግብር ሰበስብበታለሁ ብሎ ማሰብ ይቻላል። ከዚህ ጀርባ የሀገር ገጽታ ግንባታ አለ። ከዚህ ጀርባ ጤነኛ የሆነ ትውልድ መቅረጽ አለ። ከዚህ ጀርባ በዓለም ላይ ተወዳዳሪ የሆነ ኢትዮጵያ የምትባል ሀገር እከሌ ከሌ የሚባሉ ከተሞች አዲስ አበባን ጨምሮ መጥቀስ ይቻላል ማለት ነው። ስለዚህ በጣም ሰፊ የሆነ ጠቀሜታ ያለው ነው። ስፒል ኦቨር ኢፌክት አለው። አንዱ ለአንዱ ተያያዥ ስለሆነ አንድ ቦታ ላይ የምትሰራው ነገር ለሌሎች ነገሮች አስተዋጽኦ አላት። ትናንት በነበረው ገለጻ እንደሰማሽው የቱሪዝም ሴክተር 1.4 ሚሊዮን ሰው ሲመጣ ስጋ፣ እንቁላል፣ ወተት ይፈልጋሉ። የግብርናውን ነው የምንጠቀመው። የታሸገ ውሃን ይፈልጋሉ። ለስላሳ የኢንዱስትሪ የፋብሪካ ውጤቶችን ነው የምፈልገው። ቱሪዝም ሴክተር ለኢንዱስትሪው፣ ለግብርናው ዋይፋይ ሲጠቀሙ የቴሌኮምን አገልግሎት ነው የምንጠቀመው። ትራንስፖርት ሶ በጣም ኦል ሆራይዘን 360 ከፍተኛ የሆነ ጥቅም ያለው ሴክተር ነው። ስለዚህ ሴክተር ነው እያወራን ያለን። በእናንተ የሙያዊ ትንተና ቱሪዝሙ ላይ ያሉ ማነቆች ምንድናቸው የሚለውን ብናነሳ ወደድኩኝ። ምክንያቱም ከዩኒቨርሲቲ ኢትዮጵያ ጋር ጠቅላይ ሚኒስትሩን ባደረጉት ቆይታ የዘረዘሯቸው ማነቆች አሉ። ዘርፉን ከመረዳት አኳያ ሊሆን ይችላል። እንዲሁም ደግሞ ከዓለም አቀፍ ገቢ አንጻር ዓለም ከቱሪዝም የምታገኘውና ኢትዮጵያ አፍሪካ ስንል እንዲሁም ደግሞ በስራ እድል ፈጠራ ከፍተኛ ሚና አለው ብለናል። ግን ኢትዮጵያ አፍሪካ አሁንም ብለን ስንመጣ ቁጥሩ አናሳ እንደሆነም ገልጸው ነበርና እርሶ ደግሞ ሙያውለም በርካታ ጊዜ እንደቆዩ መረጃው አለኝ። በእናንተ ሙያዊ ትንተና ተግዳሮቶቹ የኢትዮጵያ ቱሪዝም ተግዳሮቶች ምንድናቸው ማለት እንችላለን? ጥሩ። እኔም ተመሳሳይ ነገሮች ያነሳለሁ። ክቡር ጠቅላይ ሚኒስትር ያሉት ለምሳሌ አሁንም ድረስ በአጠቃላይ የህብረተሰቡ ክፍል በግሉ ዘርፍ የሚቀር የግንዛቤ ክፍተት አለ። እንደው አንድ እንኳን ለማንሳት ከኢንቨስትመንት አንጻር እዚህ አዲስ አበባና መሀል ሀገር አካባቢ ያለው የኢንቨስትመንት ፍላጎት በሆቴል በሎጅ ከአዲስ አበባ ርቀን በተለያዩ ክፍለ ሀገሮች አፋር አካባቢ ብንሄድ፣ ባሌ አካባቢ ብንሄድ፣ ላሊበላ አካባቢ ብንሄድ፣ ደግሞ ከአርባ ምንጭ ትንሽ ወጣ ብለን ወደ ኮንሶና ሌሎች አካባቢዎች ብንሄድ፣ ወደ ትግራይ ከመቀሌ ወጥተን ወደ ገርአልታ አክሱም ብንሄድ፣ በእነዚህ ራቅ ወዳሉት አካባቢዎች ላይ ሰፊ የሆነ የቱሪዝም ኢንቨስትመንት ክፍተት አለ። ይሄ ከግንዛቤ የሚመጣ በጣም አስቸኳይ ትርፍ ከማግኘት ፍላጎት የሚመጣ ሴክተሩን ካለመረዳት የሚመጣ ስለሆነ አሁንም እሱ የግንዛቤ ክፍተት እንዳለ እኔም አስምሬ ማንሳት ፈልጌ ነው። በሁለተኛ ደረጃ የመሰረተ ልማት ክፍተት እንደተገለጸው መሰረተ ልማት አሁንም አገሩ በጣም ሰፊ ነው። ቅድም እንዳልኩት እምቅ የሆነ ሰፊ የቱሪዝም ሀብት አለ። በዚህ ምክንያት አሁንም አስፈላጊ የሆኑ የውስጥ ለውስጥ መንገዶች፣ ተጨማሪ ኤርፖርቶች ያስፈልጋሉ። እንደው ከአየር በረራ ጋር በተለይ አሁንም ድረስ ኮኔክትድ የሆኑት
የአውሮፕላን በረራ ስኬጁልድ የሆነ ፍላይት ያለባቸው ቦታዎች ጭምር እርስ በርስ የተገናኙ አይደሉም። ለምሳሌ አንድ ሰው ከላሊበላ አርባ ምንጭ ሊሄድ ብል ከባሌ አክሱም ሊሄድ ቢል እንደዚህ እርስ በርስ ያሉት እንትኖችም አነስተኛ አውሮፕላኖች በብዛት ስለሌሉ አሁን የኢትዮጵያ አየር መንገድ ያው ስመጥር ነው የጀመረው ነገር አለ። ስቲል እንዲህ አይነት ነገሮች ይቀሩናል። ሌላው ከፕራይቬት ሴክተር አንጻር የሚቀረው የዩዝ ሆስቴል ተማሪዎች ብዙ መክፈል የማይችሉ አነስተኛ አቅም ያላቸው ተጓዦች በቀላሉ በከተሞች በተለያዩ ቦታዎች ተጉዘው በቀላሉ ቦታዎችን መጎብኘት እንዲችሉ ብዛት ቁጥር ያላቸው የእንግዳ ማረፊያ ነገር ግን የክፍያ መጠናቸው አነስተኛ የሆነ ስቲል በጣም ንጹህ አገልግሎቱን መስጠት የሚችሉ ልክ በሌላ ዓለም በአውሮፓ በሌሎች ሀገር እንደምናየው በተለይ በኤሽያ በአፍሪካ ባሉ ሀገራት ኢንክሉዲንግ ሳውዝ አፍሪካ እንዲህ አይነት አገልግሎት ያስፈልጋል። እኛ አሁን እንደ ሀገር በመንግስት በፕራይቬት ሴክተር ትብብር በጣም ሃይ ኤንድ የሆኑ የኢትዮጵያን ከፍታ የሚያሳዩ ዓለም አቀፍ ተወዳዳሪ የሚያደርጉን በገበታ ማዕቀፍ የተሰሩ አሉ። እነኚህ ትልቅ ጋፕ ፊሊንግ ናቸው። ባክሎግ ነበር እንደ ሀገር ያልነበሩን ቱሪስቶች መጥተው መሄድ በሚፈልጉባቸው ቦታዎች እንዳይሄዱ አግተው መንገድ ዘግተው የያዙን ነበሩ። እነዛ መግቢያ በሮች አሁን ተከፍተዋል። ከዚህ ጎን ለጎን ተጨማሪ እነዚህ አይነቶቹ በግል ዘርፍ የሚሰሩ በኮሚኒቲ ሌቭል የኮሚኒቲ ገስት ሃውስ ሊሆን ይችላል መሰራት የሚችሉ ስለሆነ ፕራይቬት ሴክተሩና የኮሚኒቲ ኢንተርፕራይዞች እነዚህን ስራዎች መስራት ይጠበቅባቸዋል። መንግስት አሁንም ድረስ ለፕራይቬት ሴክተር የሚያደርገው ኢንቨስትመንት ማበረታቻ አሁንም ለፕራይቬት ሴክተሩም ለኮሚኒቲ ኢንተርፕራይዞችም ለወጣቶች ዩዝ ሌድ ኢንተርፕራይዞችም ዝግጁ ስለሆኑ እነዚህን ነገሮች ማንሳት እፈልጋለሁ። ሌላ አንድ ተጨማሪ ነገር ወደፊት የሚያስፈልገን የዴስቲኔሽን ማኔጅመንት ኦርጋናይዜሽኖች ያስፈልጋሉ። አሁን የለሙ የቱሪዝም መዳረሻዎችን ሴኩሪቲያቸውን፣ ንጽህናቸውን፣ የማስተዋወቅ ስራቸውን አጠቃላይ ያላቸውን የአገልግሎት ጥራት ኢንድ ቱ ኢንድ ጠብቆ አገልግሎታቸውን ዘላቂ የሚያደርግ ሰስተነብል የሚያደርግ ለሚቀጥሉት 50 ዓመታት 100 ዓመታት አሁን ባሉበት የጥራት ደረጃ አሁን ባሉበት የአገልግሎት ደረጃ አሁን ባሉበት የፋሲሊቲ እና ኢንፍራስትራክቸር ጥራት አገልግሎት እየሰጡ ረጅም ጊዜ መቆየት እንዲችሉ ይሄን አጠቃላይ እንደ አንድ መዳረሻ እያንዳንዳቸውን ማኔጅ የሚያደርግ የዴስቲኔሽን ማኔጅመንት ኦርጋናይዜሽን በሌላው ዓለም የተለመደ ነው። የዛ አይነት ፕላትፎርም ኦፍ ኮርስ እኛ ቱሪዝም ሚኒስትሪ እኛን ይመለከታል፣ የኛ አሳይመንት ነው። እነዚህን ነገሮች ለመስራት እንደ አሳይመንት ይዘናል። ሶ እነዚህ የሚቀሩን ጉዳዮች ናቸው። እንደ መንግስትም ወደፊት የምንሰራባቸው ነገሮች እንዳሉ ለማንሳት ነው። ሌላው ክቡር ጠቅላይ ሚኒስትር ያነሱት ከሴክተሩ ያለፈ ነው። ለአንድ አካል የሚሰጥ ጉዳይ አይደለም። የቱሪዝም ሴክተር እያንዳንዱ ዜጋ እያንዳንዱ የኢትዮጵያ ወዳጅ ይመለከተዋል ተብሏል። ይህ ማለት የቱሪዝም ሴክተር አንድ የመንግስት ተቋም ወይም የተወሰኑ ሴክተሩ ላይ ቢዝነስ ያላቸው ሰዎች ብቻ አገር ውስጥ ዓለም ላይ አስተዋውቀው አንድ ሚዲያ አስተዋውቀው የሚጨርሰው አይደለም። ሁሉም የህብረተሰብ ክፍል በየአካባቢው ያለውን ጸጋ ማስተዋወቅ ይጠበቅበታል። በየእጁ ላይ በያዘው ስልክ ሚኒመም የአካባቢውን የገጽታ ግንባታ ስራ መስራት ይችላል። የቱሪዝም ሴክተርን ጥቅሙን ተረድቶ ሁሉም በአቅሙ ኢንቨስት ማድረግ ይኖርበታል። ሁሉም ሚዲያ፣ ሁሉም ግለሰብ፣ ሁሉም አደረጃጀት የቱሪዝም ሴክተር ስለራስ አገር ማስተዋወቅ ስለራስ አገር ልማት መሆኑን ተረድቶ እዚህ ላይ አበክሮ መስራት አለበት የሚል ነው። ብዙ ችግር መዘርዘር ቀላል ስለሆነ ብዙ መዘርዘር ይቻላል። ግን አብዛኞቹ ችግሮች በፖሊሲያችን ላይ አድሬስ አድርገናቸዋል። ለምሳሌ የሀገር ውስጥ ቱሪዝም ክፍተት ነበረብን። አሁን የፖሊሲ አጀንዳ ነው፣ ስትራቴጂ ቀርጸናል፣ የስራ ክፍል አለን፣ እየሰራንበት ነው። የኮንፈረንስ ቱሪዝም በፊት ጋፕ ነበር። አንዱ ትልቅ ችግር የኮንፈረንስ ቬኑ ነበር። አሁን አድዋ አለን፣ አዲስ አፍሪካ ኮንቬንሽን ሴንተር አለን። አፕካሚንግ በጣም ብዙ የኮንፈረንስ ፋሲሊቲ ስታብሊሽመንቶች አሉ፣ ስቴት ኦፍ ዘ አርት የሆኑ። ስለዚህ የዚህ አይነት እድገት ያመጣን ስለሆነ በእቅዱ መሰረት ከሰራን ውጤቱ ይመጣል ማለት ነው። መልካም። እንግዲህ መቀየር ያሉባቸው ባህሎችን ደግሞ እንድናነሳ ወደድኩኝ። ጠቅላይ ሚኒስትሩ ከኤንቢሲ ጋር ባደረጉት ቆይታ በርካታ መቀየር ያሉባቸው ብለው የገለጿቸው ባህሎች አሉ። ለምሳሌ ቱሪስት ወደዚህ ሀገር ሲመጣ ማማረር ወይም ደግሞ የተለያዩ ቦታዎች የተለያዩ አካባቢዎች ላይ ሲኬድ አገርን ፕሮቴክት ማድረግ ስለ አገር ውበት ማውራት ነው ያለውና እኛ ሀገር ግን ሌሎች ቱሪስቱ የማይመለከታቸውን አገሪቷን ገና ከመጀመሪያው የሆነ አሰምሽን ይዞ እንዲገባ የሚያደርጉ ባህሎች አሉ። እነዚህ ባህሎች ከሆቴሎች ይጀምራሉ፣ የትራንስፖርት አገልግሎት ሰጪዎች ላይ ሊኖር ይችላል። እነዚህን ከመቅረፍ አኳያ ምንድነው መሰራት ያለበት? ምክንያቱም የጠቅላይ ሚኒስትሩ እይታንም ስንመለከት አንድ ቱሪስት ወደዚህ ሀገር ሲመጣ
ልቡ ተደስቶ አደሴም ታይም ደግሞ ኪሱ ተራቅቶ ነው መሄድ ያለበት የሚል ነው። ሰርቪስ ወይም ደግሞ አገልግሎት አቅራቢዎቻችን ግን ሞር ኪሱን ማራቆቱ ላይ እንጂ ልቡ ተደስቷል ወይ ዳግመኛስ ወደ ኢትዮጵያ ለመምጣት ያስባል ወይ የሚለው ላይ ክፍተት እንዳለ አንስተዋልና መቀየር ያሉብን ባህሎቻችን እንዴት መቀየር አለብን፣ ከማንስ ነው ምን የሚጠበቀው የሚለውን ደግሞ እናንሳ። ጥሩ በደንብ ነው የተነሳው። ያው ልቡ ተደስቶ ኪሱ ተራቅቶ በጣም ቆንጆ ሀሳብ ነው። በየትኛውም የማርኬቲንግ ፕሪንሲፕል በየትኛውም የአገልግሎት አሰጣጥ ተቀባይነት ያለው ጉዳይ ነው። ፕሪንሲፕል ነው ባይዘወይ ምን ማለት ነው? አገልግሎት የሚሰጡት አካላት ጥራት ያለው አገልግሎት በሚመጥን ደረጃ በሰጡ ቁጥር እነዛው ሰዎች ተመልሰው የመምጣት ፍሪኩዌንት ትራቭለር የመሆን ለሌሎች ቤተሰቦቻቸው፣ ጓደኞቻቸው ለሚጠይቋቸው አካላት ድጋሚ ወደ ኢትዮጵያ እንዲመጡ የማስተዋወቅ ስራ ሳንከፍል የማስተዋወቅ ስራውን እነሱ ይሰሩልናል ማለት ነው። በተመሳሳይ የነበራቸውን ኤክስፒሪየንስ አሁን ዘመኑ ባፈራው ቴክኖሎጂ ማህበራዊ ሚዲያዎችን ጨምሮ በሚያሰራጩት መረጃ ኢትዮጵያን አግሬሲቭሊ የማስተዋወቅ እድል አላቸው። ያ ማለት አንድን ሰው ማስደሰት ምናልባት ከ5 እስከ 10 ሰዎችን የተሻለ መረጃ እንዲሰጡ እድል ይፈጥርላቸዋል። አንድን ሰው ማስከፋት ግን ከ20 እስከ 30 ሰው የሚሆን የተበላሸ መረጃ የመንገር እድል አላቸው። ስለዚህ ለኛ የሚያዋጣን ትክክለኛውን ሰዎቹን አስደስቶ መላክ፣ ለከፈሉት ገንዘብ የሚገባቸውን ሰርቪስ ወይም ቫልዩ ፎር መኒ ማቅረብ ያስፈልጋል። ይሄ ነው የተነሳው። ስለዚህ ይሄን ጉዳይ በአግባቡ ካልተያዘ ምን ጉዳት ሊያመጣ ይችላል የሚለውን ግለሰብም የንግድ ተቋምም የመንግስት አካልም በጥንቃቄ ማየት እንዳለበት ነው። እንደ ስራ መመሪያ ነው የሚወስደው፣ ዝም ብሎ ሀሳብ አይደለም ይሄ። ስለዚህ በዛ ልክ እኛ እንደ መንግስት ተቋም ይህን ማስፈጸም ይጠበቅብናል። የግሉ ዘርፍ ለንግዱ ተቋም ውጤታማነት፣ ለዘላቂ ትርፋማነት፣ ለአገሩ ክብር መስጠት ካለበት አገልግሎቱን በጥራት እየተሰጠ መሆኑን ማረጋገጥ አለበት። ሰራተኞች የሰጣቸውን ሙያዊ ኃላፊነት በፍጹም ዲሲፕሊን መወጣት መቻል አለባቸው። እውቀትና ክህሎት ብቻውን ዋጋ የለው። እውቀት ክህሎት ከዲሲፕሊን ጋር ካልሆነ በቀር ዘላቂ የሆነ አገር ሊለውጥ የሚችል ዜጋ ሊለውጥ የሚችል ዘላቂ ሊሆን የሚችል ልማት ሊኖር አይችልም። ስለዚህ ከዚህ አንጻር ይህን እንደ ስራ መመሪያ ወስዶ መተግበር ያስፈልጋል። ለሽርፍራፊ ሳንቲም ለአላስፈላጊ ቲፕ ተብሎ የሀገርን ዝና፣ የሀገርን ስም፣ የአካባቢን ክብር ዝቅ ማድረግ አያስፈልግም። ይሄ ኢትዮጵያዊ ባህሪም ባህልም ታሪክም አይደለም። እኔ ባለኝ መረጃ እንኳን ኢትዮጵያውያን በቅርብ የተፈጠሩ የተለያዩ ሀገራት እንደ አሜሪካ አይነቶች የሚታወቁት ለሀገራቸው የመጀመሪያ በቃ ፓትሪዮት ናቸው። ለሀገራቸው በቃ በምንም አይነት የፖለቲካ አመለካከት፣ የኑሮ ሁኔታ፣ የኢኮኖሚ አቅም፣ የስራ ዘይቤ ውስጥ ቢሆኑ በሀገራቸው ጉዳይ አይጠራጠሩም። እንደዛ አይነት ፓትሪዮቲዝም የሚታወቅ አገር ዓለም ላይ ኢትዮጵያ ነች በታሪክም። ስለዚህ ያን ማጣት ነው የሚሆነው ማለት ነው። መሬት ላይ ያለው ያን ሊያሳጣ የሚችል እንቅስቃሴዎች አሉ። ኤግዛክትሊ በንግግራቸው ላይ የተነሳው ለምሳሌ ከኤርፖርት እንግዶችን የሚወስዱ ሰዎች አይ ምን ሰላም አለ አሁን ወጣችሁ የት ትሄዳላችሁ እንዳታመሹ በጭራሽ እንዳታስቡት። እንግዲህ ማታ ሬስቶራንት እንደሄዱ፣ ባህላዊ ምግብ ቤቶችን እንዳያዩ፣ ተንቀሳቅሰው ሙዚየሞችን እንዳይጎበኙ፣ በነጻነት አሁን በተሰራው የተለያዩ የኮሪደር ትራንስፖርት አማራጮች ተንቀሳቅሰው የሚገዙ ነገሮችን ታክሲዎችን እንዳይከራዩ፣ የቆይታ ጊዜያቸውን እንዳያራዝሙ፣ ለሌሎች አካላት እንዴት ነው ኢትዮጵያ ገባችሁ ወይ አዲስ አበባ ያያችሁ ወይ ምን ጎበኛችሁ ሲባሉ አይ ትንሽ ችግር አለ ብለው መልእክት እንዲያስተላልፉ የሚያደርግ ስለሆነ ለማንም አይጠቅምም የሚል መልእክት ነው ያለኝ። መልካም እንግዲህ ኢትዮጵያ ሁሉንም ያሟላች ናት። በተለይም በቱሪዝም የተፈጥሮ ሀብት አላት፣ መልክዓ ምድሯ እጅግ አመቺ ነው፣ ባህል አላት፣ ቅርስ አላት፣ እንዲሁም ደግሞ የማይዳሰሱ ጭምር በዩኔስኮ የተመዘገቡ የቅርሶች ባለቤት ነን። ጥምቀትን ማንሳት እንችላለን። መስቀልን፣ የአደባባይ በዓላትም በስፋት አሉባት ሀገር ናት። ምናልባትም አንዳንድ ሀገራት የቱሪዝም ሀብት የሌላቸው ነገር ግን እነዛን ሀብቶች ፈጥረው በርካታ ጎብኚዎችን በአመት የሚያስተናግዱ ሀገራት አሉ። ከዚህ አንጻር እንደኛ ሀገር ያለንን ሀብት ሙሉ ለሙሉ ከመጠቀም አንጻር ያሉብን ክፍተቶች መካከል አንዱ ማስተዋወቅ ላይ እንደሆነ ተነስቷል።
ይህን እንዴት ያዩታል? በተለይም ደግሞ የቱሪዝም ሀብታችንን ከማስተዋወቅ አንጻር ከማንስ ምን ይጠበቃል? በአንድ በኩል ስናየው ለምሳሌ ያለንን ሀብት ገልጠን ወደ ልማት ከማስገባት አንጻር በተለይ በከተሞች አሁን በገበታ የተጀመሩት እንዳለ ሆኖ በግሉ ዘርፍ የሚሰሩት እንዳለ ሆኖ በከተሞች አካባቢ አሁን አዲስ አበባን ብናይ አዲስ አበባ ውስጥ ከዚህ ቀደም የነበሩ የተወሰኑ ቅርሶች ይበልጥ እንዲለሙ እንዲጠበቁ በአንድነት ፓርክ፣ በብሔራዊ ቤተ መንግስት፣ በእንጦጦ እነዚህ አካባቢ የተደረጉ አለ ፐብሊክ ፓርኮች እንዲኖሩ በወንዝ ዳር አካባቢ ሪቨር ፍሮንት ሪቨር ሳይድ ዴቨሎፕመንቶች ተሰርተዋል። እነኚህ ዴቨሎፕመንቶች በዙሪያቸው የአረንጓዴ ልማት የተለያዩ ቦታዎችን የማስዋብ ጎን ለጎን ከነዚህ ጎን ያለውን ሰው አያነሳውም ስለማስዋቡ ብቻ ስለሚያወራ ነው እንጂ በእነዚህ ዙሪያ አስፈላጊ የሆኑ የኮፊ ሀውሶች፣ ቡና መሸጫዎች፣ የአይስክሬም መሸጫዎች፣ ምግብ ቤቶች፣ የስጦታ እቃ መደብሮች እንዲህ አይነት አገልግሎት የሚሰጡ ቦታዎች አሉ። ከዛ ባሻገር የፒዛ ሀቶች፣ የፋስት ፉድ ኬተሪንጎች በየቦታው የተሰሩበት ሁኔታ አለ። እነዚህ በሙሉ ስናይ ለምሳሌ ዓለም ላይ ሲኦል ኮሪያ አንድ የምትታወቀው የሂስቶሪክ የሆነውን ሀብቷን ከዘመናዊነት ከኢኖቬሽን ጋር ብሌንድ አድርጋ የሰራችው የልማት ስራ ያሟላችው መሰረተ ልማት ፐብሊክ ትራንስፖርት አጠቃላይ የሀገሩን ቱሪዝም የሀገሪቱን ኢሜጅ ኢንቨስትመንት እንዳሳደገ ነው። ያ ነው ብያልኩ አይደለም። የኛ ፕሪንሲፕል አገር በቀል ነው። ዩሮ አሜሪካን ወይም ሲኖ ኤዥያን አይደለም፣ ኢትዮጵያን ነው። አገር በቀል ሆም ግሮን ነው። ስለዚህ በእኛ እሳቤ የተወሰነ ተች የዛ አለው። በሌላ በኩል ካየን ባልባው የሚባል የስፔን ሀገር ያለ አንድ በጣም ባህላዊ ታሪካዊ አርኪቴክቸራል ዲዛይን ያለበት ቦታ አለ። እዚህ ቦታ ላይ አስፈላጊ የሆኑ አዳዲስ የባህል ኩነቶችን አዳዲስ የልማት ስራዎችን ሰርተው ስፔን በጣም ታዋቂ የሆኑ ከሚጎበኙ ቦታዎች ውስጥ አላት። የዛ አይነት እኛ አዲስ አበባ የሰራናቸው አሉ። አሁን አንዳንድ ከተሞች ላይም በክልል ተጀምረዋል አይቻለሁ። ከማስተዋወቅ አንጻር መጀመሪያ ፕሮዳክቱን ማዘጋጀት ያስፈልግ ስለነበር እነዚህን ፕሮዳክት ክሬት አድርጎ አስተዋውቆ ቢዝነሱን መሬት ላይ ክሬት አድርጎ መሸጥ ነገር ተጀምሯል። ይሄ አፕሪሺየት የሚደረግ ነው። በሁለተኛ ደረጃ ቴክኖሎጂ ከመጠቀም አንጻር የቪዚት ኢትዮጵያ ፕላትፎርም የተለያዩ ድረ ገጾች የማህበራዊ ሚዲያ አማራጮች እነ ትዊተር፣ ዩቲዩብ፣ ፌስቡክ፣ ሌሎች ኢንስታግራምን ጨምሮ እንደዚህ አይነት ነገሮችን ይዘናል። ግን ከምንፈልገው አንጻር ዓለም ላይ ተጽዕኖ ፈጣሪ ሆኖ በጣም ስትሮንግ የሆነ ብራንድ ይዞ ብሬክ አድርጎ ገበያውን ከመውጣት አንጻር መንገድ ጀምረናል። ግን ሙሉ በሙሉ አቺቭ አላደረግንም። ስለዚህ በሂደት እሱ እንደምናሳካ ጥርጥር የለውም። አሁን በማርኬቲንግ ዊንጋችን የጀመርናቸው ትልልቅ ስራዎች አሉ። የውጭ ሀገር ላይ ያሉ ተጽዕኖ ፈጣሪ ዲያስፖራዎችን የቱሪዝም አምባሳደር አድርጎ ሀገራችን እንዲያስተዋውቁ ስራ እንዲሰሩ የማድረግ የኢትዮጵያ ኤምባሲዎች እንደ አንድ የኦቨርሲስ ፕሮሞሽናል ዊንዶ ውጭ ሀገር ላይ ያሉ የኢትዮጵያን ቱሪዝም የሚያስተዋውቁ መስኮቶች ነው እንዲያገለግሉ ጥረት የማድረግ በተመሳሳይ ተጽዕኖ የሚፈጠርባቸው በተለይ ኢትዮጵያ አስጎብኚ ድርጅቶች በአካል ሂደው የንግድ ለንግድ ትስስር ካልፈጠሩ በቀር እኛ ብቻ የምናስተዋውቀው ውጤት ስለማያመጣ የቱሪዝም ቋንቋ ምስቱ ስለሆነ ከዛ አንጻር በእነዚህ መድረኮች ላይ እንደ ሀገር በቦታው ተገኝተን ኢትዮጵያን አስጎብኚ ድርጅቶች ውጭ ካሉ አስጎብኚ ድርጅቶች ጋር የማገናኘትና ለሌላ ሀገር 1 ሚሊዮን 2 ሚሊዮን የሚልኩትን አስጎብኚ ድርጅቶች ወደ ኢትዮጵያም እንዲልኩ የማይልኩ አሉ። ቶታሊ አንድም ሰው የማይልኩ ስላሉ ወደ ኢትዮጵያ መላክ እንዲጀምሩ እነሱን የማሳመን ስራ እንሰራለን ብዬ አምናለሁ። በአጠቃላይ ያው የማርኬቲንግና ፕሮሞሽን ስራ ትናንትናም በክቡር ጠቅላይ ሚኒስትሩ እንደተጠቀሰው የሁሉም ዜጋ ውጭ ያለው ዲያስፖራ ሀገር ውስጥ ያለው ዜጋ ሁሉም ሚዲያ እያንዳንዱ ቱሪዝምና ከቱሪዝም ጋር ተያያዥ የሆኑ ስራዎችን የሚሰሩ አካላት ተባብረው ካልሰሩት በቀር ውጤት ማምጣት ስለማይቻል አሁንም የተለየ ነገር የለኝም። ተመሳሳይ ሁሉም አካል የኔ ነው ብሎ ሊሰራው የሚገባ ነው ብዬ አምናለሁ። ቴክኖሎጂን እናንሳ። አሁን ላይ በጣም በርካታ ነገሮች በቴክኖሎጂ ነው የሚቀሳቀሱትም የሚቀያየሩትምና
ቴክኖሎጂ መጠቀም ላይስ እንዴት ነን? ያለብንስ ክፍተት ምንድነው? ሀብት አለን ብለናል። ቱሪዝምን ደግሞ እንደ ሀብት መቁጠር ይገባናል ብለናል እና ከዚህ አንጻር ቱሪዝም መዳረሻዎቻችንን ቴክኖሎጂዎችን በመጠቀም መተግበሪያዎችን ሊሆን ይችላል ለውጭው ከማሳወቅ አኳያ የሰራናቸው ስራዎች ምንድናቸው? አንድ ቱሪስት ከአገሩ ሳይነሳ የት መጎብኘት እንደሚፈልግ የሚገልጹ ምን አይነት ቦታዎች ላይ ቢሄድ ምን አይነት ሰርቪሶች ያገኛል? እንዲያውስ ምን ባህልን ነው ቅርስን ነው የሚጎበኘው ወይንስ ደግሞ የተፈጥሮ ሀብትን ነው የሚያየው የሚሉትን በዝርዝር የሚገልጹ መተግበሪያዎች ሊሆን ይችላል። እንዲሁም ደግሞ የተለያዩ ቴክኖሎጂ ውጤቶችን ከማበልጸግ አኳያ እናንተስ ደግሞ እንደ ሚኒስቴር መስሪያ ቤት ድጋፍ ከማድረግ አኳያ ቴክኖሎጂው ላይ እየተሰሩ ያሉ ስራዎች ምንድናቸው? ጥሩ ያው እንደ እድል ሆኖ አሁን ኢትዮጵያ የአምስት ፕራዮሪቲ ብላ ከለየቻቸው ሴክተሮች ውስጥ አንዱ የቱሪዝም ሴክተር ነው። እንዲሁም የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ያለበት። ስለዚህ የዲጂታል 2025 እንደነበረው ሁሉ ዲጂታል 2030 የኢትዮጵያ የቴክኖሎጂ ቪዥን አለ። በዚህ ማዕቀፍ ውስጥ የቱሪዝም ሴክተር አንዱ ነው። በቀደመው በ2025 ላይ ነበር፣ አሁንም ቀጥሏል። በዚህ ምክንያት ከአርቲፊሻል ኢንተለጀንስ ከኢንሳ እና ከሚመለከታቸው የፕራይቬት ሴክተር የቴክኖሎጂ ኩባንያዎች ጋር በመቀናጀት ጠንካራ የቨርቹዋል ሪያሊቲ ቱር፣ አስፈላጊ የሆኑ የድረገጽና የአፕሊኬሽን መተግበሪያ ያልሻቸው ሶፍትዌር ዴቨሎፕመንት፣ ሌሎች አማራጭ የዲጂታል ቴክኖሎጂዎችን የመጠቀም ባህላችን አድጓል። የጀመርናቸው ፕላትፎርሞች አክቲቭ የሆኑ ለምሳሌ እንደ ቪዚት ኢትዮጵያ አይነት ኦንላይን ፕላትፎርም አሉን። ከነዚህ ባሻገር ያው ቴክኖሎጂ ሲነሳ ፕራይቬት ሴክተሩ ነው በዋናነት አክቹዋል ቢዝነስ ትራንዛክሽኑን የሚሰራው። ነጋዴው ፕራይቬት ሴክተሩ ነው። መንግስት የማስተባበር ሚና ስላለው ከዚህ በፊት በተለይ ከቡኪንግ ኤንጂን ጋር የቡኪንግ ኦንላይን ማርኬት ፕሌስ አለ። ከዛ ውስጥ አንዱ የቡኪንግ ኤንጂን ነው። የቡኪንግ ኤንጂን ብዙ ጊዜ ለሆቴሎች፣ ለመኪና ኪራይ እና የመዳረሻ ቦታዎች ላይ ይሰራል። ይህን ታሳቢ አድርገን እንዲህ አይነት ኢኒሼቲቭ ያላቸውን 2 ዙር የቴክኖሎጂ ሀካቶን ፕሮግራሞችን አዘጋጅተን አሸናፊዎችን ሸልመናል። ይሄ በቂ ነው እያልኩ አይደለም። ይህን ታሳቢ አድርገን በቀጣይ ጊዜ ያለንን የቴክኖሎጂ አጠቃቀም ለማሳደግ እና ጠንካራ የሆነ የዲጂታል ቲም ስታብሊሽ ያደረግነው በቱሪዝም ሚኒስትሪ በሰው ኃይል በማቴሪያል ለማሟላት ስራ አሁንም ድረስ ገና እየሰራ እንገኛለን። በአጠቃላይ ግን ቴክኖሎጂን ተጠቅሞ ኢትዮጵያን ማስተዋወቅ አለብን ብለን እናምናለን። ላሊበላን፣ ጎንደርን፣ ሀረርን፣ ሶፎሞርን በአካል ወስደን ልናሳይ አንችልም። እንግዶቹን ለማሳመን ልንወስድ የምንችለው በቴክኖሎጂ ነው። እያንዳንዱ ሀገርኛ ሄደን መሳተፍ አንችልም፣ ወጪ በጣም ይወስዳል። እያንዳንዱ ዜጋ መጥቶ ሁሉም ሊያይ አይችልም በአካል። ስለዚህ በቴክኖሎጂ በመጠቀም ዘመኑን በዋጀው ቴክኖሎጂ በየቤታቸው በየስልካቸው መረጃውን እንዲያገኙ የሀገራችን ገጽታ እንዲገነባና ወደ ኢትዮጵያ መጥተው እንዲጎበኙ ለማድረግ እነዚህን ጥረት እናደርጋለን ብዬ አምናለሁ። ግን ጀምረናል ስራውን። ኦልሬዲ ላውንች ያደረግናቸው እንደ ቪዚት ኢትዮጵያ ጠንካራ ፕላትፎርሞች አሉ። ከሌላው ዓለም ጋር ሲነጻጸር አሁን የኢትዮጵያ ቪዚቢሊቲ ኦንላይን ምን ያክል ነው? ምን ያህል የቢዝነስ የግል ቢዝነሶች፣ ምን ያህል ሆቴሎች፣ ምን ያህል ቢዝነስ ካምፓኒዎች ኦንላይን ቪዚብል ናቸው? መታየት ብቻ ሳይሆን ቡክ አድርጎ አገልግሎቱን ማግኘት ይቻላል። ኦንላይን ክፍያ መፈጸም ይቻላል ብንል አሁንም ድረስ በጣም የሚቀሩ ነገሮች አሉ። በተመሳሳይ ከተሞችም ጭምር በከተሞች በአንዳንድ ሀገራት ኦልሬዲ ከተማ ውስጥ ያሉ ዋና ዋና የቱሪዝም መዳረሻዎች በአንድ ሲቲ ካርድ ወይም ኩፐን አንድ ጊዜ ተገዝቶ በአንድ ቀን ወይ ለአንድ ሳምንት እንዲጎበኙ እድል የሚሰጡበት የተናበበ የቴክኖሎጂና የጉብኝት ስርዓት አላቸው። እኛ ሀገር በየቦታው ሲሄዱ በየቦታው መክፈል አለባቸው። እነዚህን ነገሮች ለመቀየር የጀመርናቸው ስራዎች አሉ። እነዚህን አጠናክሮ መቀጠል ያስፈልጋል። እንደ አጠቃላይ ቴክኖሎጂ በዚህ ብቻ የሚገደብ አይደለም። በጣም ሲሙሌትድ በሆኑ ኢመርሲቭ በሆኑ የቴክኖሎጂ ውጤቶች ሰዎች ትራቭል ለማድረግ ጊዜ እንኳን ባይኖራቸው ያን ኢመርሲቭ የሆነ ኤክስፒሪየንስ ባሉበት ቦታ ሆነው ኤክስፒሪየንስ እንዲያደርጉና ሌላ ጊዜ በደንብ ሞቲቬትድ ሆነው ፍላጎት አድሮባቸው ሄደው እንዲጎበኟቸው የሚያነሳሱ የቴክኖሎጂ ውጤቶችን ከመጠቀም አንጻር አኒሜሽን፣ ሌሎች ከህፃናት ጀምሮ አስተሳሰባቸውን ለመቅረጽ ለማስተማር ለሀገር ውስጥ ቱሪዝምም ጭምር ያሰብናቸው ብዙ የቴክኖሎጂ ጉዳዮች አሉ። ሰርተን አልጨረስንም። መልካም እንግዲህ ጥሩ ቆይታ ነው ያለን። ምናልባት የመጨረሻ አላርገውና በኔ በኩል ኢትዮጵያ
ከዘርፉ ተጠቃሚነቷን ለመጨመር በሚጠበቀው ልክ ተጠቅማለች ለማለት እንዲሁም ደግሞ በሚጠበቀው ልክ የስራ እድልን ለመፍጠር ምን መደረግ አለበት የሚለውን እናንሳና እናገባለን። ጥሩ። በኔ በኩል ያው እንደ ሀገር የተያዘ እጅግ በጣም ልዩ ስትራቴጂክ የእይታ ሽፍት አለ። በኢትዮጵያ ውስጥ በአሁኑ ሰዓት የቱሪዝም ሴክተርን የሚወድ የሀገር መሪ እና መንግስት አለ። የቱሪዝም ሴክተር በአሁኑ ሰዓት የመንግስት ድጋፍ አለው፣ የፖሊሲ ድጋፍ አለው፣ የፖለቲካም ድጋፍ አለው። ፖለቲካል ዊሊንግነሱም አለ፣ ኮሚትመንቱም አለ። የቱሪዝም ሴክተር ያስፈልጋል የሚል ቱሪዝም ለሀገራችን ምጣኔ ሀብታዊ ወይም ኢኮኖሚያዊ ተጠቃሚነት፣ ለወጣቱ የስራ እድል መፍጠር፣ የውጭ ምንዛሬ ችግራችን ለአንዴና ለመጨረሻ ጊዜ ለመቅረፍ ከምንም በላይ ያለውን ሶፍት ፓወር ኢትዮጵያን በዓለም አደባባይ ስመጥርና ታዋቂ ሀገር ከማድረግ አንጻር ከዛ ውጭ ኢትዮጵያ ለኢትዮጵያውያን ምቹ ለማድረግ እና ኢትዮጵያውያን እርስ በርስ ተዋደን ሀገራዊ አንድነታችን እንዲጠነክር የሀገር ግንባታ ፕሮሰሱ እንዲፋጠን ኢትዮጵያ የተሻለች ሀገር ለዜጎቿም ለዓለም ማህበረሰብም እንድትሆን የቱሪዝም ሴክተር ፕራዮሪቲ መሆኑ ይሄ ሁሉ የተጀመረው ስራ መሰራቱ ትልቅ ነገር ሆኖ በቀጣይ ጊዜ አስፈላጊ የሆኑ መሰረተ ልማቶችን ማሟላት በፌዴራል መንግስት የተያዘውን ቪዥን ሁሉም ክልሎች፣ ከተሞች፣ ዞንና ወረዳዎች በባለቤትነት መምራት ይኖርባቸዋል። ማዕከል ላይ የሚሰራው ስራ ማሳያ ነው፣ አቅጣጫ ነው፣ የስራ መመሪያ ነው። ይህን ታሳቢ አድርጎ ሁሉም በክልል እስከ ወረዳ ድረስ እነዚህን የቱሪዝም መዳረሻ ልማት ስራዎች፣ የመሰረተ ልማት ማሟላት ስራዎች፣ የሰላምና ጸጥታ ማስከበር ስራዎች መስራት ይጠበቅባቸዋል። ሌላው የግሉ ዘርፍ ሚዲያ እና ሌሎች ተቋማት የቱሪዝም ሴክተርን ከመደገፍ አንጻር በአገር ውስጥም በዓለም አቀፍ ደረጃ ከማስተዋወቅ አንጻር ሁሉም ዜጋ የራሱን ኃላፊነት መወጣት መቻል አለበት። የቱሪዝም ሴክተር ግለሰብ ወይም አንድ አካል ባለቤቱ ስላልሆነ ሁሉም ዜጋ ስለራሱ ባህል፣ ስለራሱ ሀገር ታሪክ፣ ተፈጥሮ ሀብት የማስተዋወቅ ጉዳይ ስለሆነ ይህን ነገር መወጣት አለበት። የዲያስፖራው ኮሚኒቲ አሁን የተወሰኑ ኮሚትድ የሆኑ ዲያስፖራዎች በሀገራችን ውስጥ ሆቴል፣ ሪዞርት ኢንቨስትመንት ውስጥ ቱር ኦፕሬሽን ውስጥ የገቡዋሉ። በቂ ስላልሆኑ በሀገራችን ውስጥ እነሱ በውጭ ሀገር ስለሚኖሩ የተሻለ ልምድ ስላላቸው የተሻለ ነገር ስለሚያዩ እነዛ ነገሮች ሀገራቸው ላይ መጀመራቸውን አምነው የተሰሩትን ስራዎች አይተው አሁን ባለው ሰፊ የኢንቨስትመንት ማበረታቻ እድል ቢችሉ በፎሬን ዳይሬክት ኢንቨስትመንት በቀጥታ በትውልደ ኢትዮጵያውያን የተመቻቹ የኢንቨስትመንት አማራጮች በጆይንት ቬንቸር ከኢትዮጵያውያን ጋር አብረው በመቀናጀት በሌሎች አማራጮችም ጭምር በቀጥታ ወደ ቱሪዝም ኢንቨስትመንት ውስጥ መግባት ይጠበቅባቸዋል። እንደ አጠቃላይ የግሉም ዘርፍ የመንግስት ተቋማትም በቱሪዝም ሴክተር በአሁኑ ሰዓት የበቃ የሰው ኃይል በትምህርት ተቋማት በዩኒቨርሲቲ በቲቤት እየሰለጠነ ይገኛል። ሴክተሩ እንዲዘምን የሚሰራው ስራ ዘላቂ እንዲሆን የሚሰጠው አገልግሎት ጥራት እንዲኖረው እና ሴክተሩ በእውቀት በክህሎት መመራት እንዲችል ሁሉም የመንግስትና የግል ተቋማት የተማሩ የቱሪዝም ባለሙያዎችን የሆቴል ባለሙያዎችን ዘመኑ ያፈራቸውን የሀገሩ ልጆች በአግባቡ ቦታቸውን አግኝተው ስራዎች እንዲሰሩ እድል ማመቻቸት ይኖርባቸዋል ማለት ነው። የቱሪዝም ሚኒስትር ሚኒስትር አቶ ስለሺ ግርማ ለሰጡን ሰዓት ከልብ እናመሰግናለን። እንዲሁም ደግሞ ቱሪዝምን አስመልክቶ ለሰጡን ማብራሪያ ከልብ እናመሰግናለን። በጣም አመሰግናለሁ። ክቡራን ተመልካቾች ከኢንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ ሲደርስ የነበረው አጀንዳ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት ደግሞ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ቆይታ። Thank you.